በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁኑልን። እንዲሁም ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ በእምነት የምታደምጡ የቅዱሳን ረድኤት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የማኅተብ ሚዲያ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሰብስክራይብ፣ ሸር በማድረግ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንታችን ላይ እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። አሁንም በድጋሚ የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለኅዳር ጽዮን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ የንግስ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል በኅዳር ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድና በመንፈስ ቅዱስ ስም አምነን በኅዳር ወር የሚነበበውን የእመቤታችን የቅድስት ድንግል ማርያምን ድርሳን ማንበብ እንጀምራለን። ጸሎቷና በረከቷ አማላጅነቷ የልጇም ቸርነት ከሁላችን ሕዝበ ክርስቲያን ጋር ይሁን ለዘላለሙ አሜን። በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የእስክንድርያው ሊቀ ጳጳስ የቅዱስ ታዎሎጎስን የድርሳን መጽሐፍ እናነባለን። ጸሎቱና አማላጅነቱም ትድረሰን። ንጉሥ ሄሮድስን ከመፍራት የተነሳ ከግብፅ ምድር በወጣች ጊዜ በሁለት ወገን ድንግል የምትሆን ስለ ቅድስት ድንግል ማርያም በደብረ ቁስቋም ተራራ ላይ ከተወለደው ልጇ ከኢየሱስ ክርስቶስ ጋር ስላደረችበት ቤተ ክርስቲያን የተናገረው ይህ ነው።
ከዚህም በኋላ ሊቀ ጳጳሳት ወጣ። ደርሶም ይህን ሁሉ ታምር ተመለከተ። ክርስቲያኑ ንጉሥ ብልጣሴዎስ ያፈርሳቸው ዘንድ እንዲሁም ንብረታቸውንም ወስዶ በግብፅ አውራጃዎች ሁሉ አብያተ ክርስቲያናትን ይሠራ ዘንድ የግብፅን አማልክት ጣዖታት ቤቶችን ቁልፍ ያዘ። ከእነሱም ጋር 10 ጳጳሳት ነበሩ። የዚያን ደብር ተራራ ክብር በእርሱ ላይ ያለች የቤተ ክርስቲያኗንም ጸጋ እንዲሁም ነበሩት። በረከቱን ጸሎቱንም ሁሉ ያገኙ ዘንድ ወደ እርሱ ሄዱ። የቤተ ክርስቲያኑን በዓልም 3 ቀን ሲቀርብ ደረሰ። ኤጲስቆጶሳቱም መነኮሳቱ የእመቤታችን የቅድስት ድንግል ማርያም በዓል እስከሚያልፍ ድረስ ከእርሷ ጋር ይሆን ዘንድ ለመኑት። ቁጥራቸውም 300 ነበረ። ከእነርሱም ጋር በእግዚአብሔር ሰላም ቆዩ። ዛሬም በክርስቶስ የምታምኑ ወንድሞቼ ወዳጆች ሆይ ያየሁትን የሰማሁትን ነግራችሁ ዘንድ ጀመርኩ። በሥጋ የጌታ የኢየሱስ ክርስቶስ አባት ዳዊት ብርሃንንና ጽድቅህን ላክ፣ እነርሱም ይምሩኝ፣ ወደ ተቀደሰውም ተራራ ወደ ተዘጋጀውም የቅድስና አዳራሽም ይወስዱኝ ዘንድ እንዳለ ወዳጆች ሆይ ይቅር ያለን ከእናቱ ጋር ካረፈባት ወደ ተቀደሰችው ደብር ቤተ ክርስቲያንም ያደረሰን እግዚአብሔርን በዚህች ዕለት እናመስግነው። መጽሐፍ እግዚአብሔር ጽዮንን መረጣት፣ ማደሪያው ትሆን ዘንድም ወደዳት፣ ለዘላለሙም ማረፊያዬ ይህች ናት፣ መርጫታለሁና በዚህም አድራለሁ እንዳለ ይህም ከአገሮች ሁሉ ተራሮች የሚበልጥ የተለየ ከፍ ያለ ተራራ ነው። በውስጡም ቅዱስ እግዚአብሔር ያድራል። ይህን ተራራም የእግዚአብሔር ልጅ ወዶታል አክብሮታልና ከዓለም ሀገሮችም ሁሉ ከተቀደሰች እናቱ ጋር አድሮበታል። ከመላእክትም ቤት ያድር ዘንድም አልወደደም፣ ቢታንያንም አልመረጠም። ከተራራው ላይ ባለችው ገዳም ቤት ውስጥ አደረ እንጂ። ነቢዩ ዳዊት የጽዮንን ተራራ ወደደ፣ በአርያምም መቅደሱን ሠራ እንዳለ አንተ ተራራ ሆይ የእግዚአብሔር ማደሪያ በሆንክ ጊዜ በኪሩቤልና በሱራፌል መካከል ፍጹም ደስታ ተደረገ። የመላእክትም ሰራዊት ቅዱስ የሆነ ፈጣሪያቸውን ጌታቸውን ሁሉ ይታዘዙ ያገለግሉም ነበር። አንተ ተራራ ሆይ ያደረብህ ጌታችን ስለሆነ ከተራሮች ሁሉ ከደብረ ሲናም ይልቅ ከፍ ከፍ ትላለህ። ጌታችን በደብረ ሲና ባረፈ ጊዜ ፍጹም ደስታ ታላቅ ብርሃን በሆነ ጊዜ መቅረብና መመልከት የቻለ ከሙሴ በቀር ማንም የለም። እርሱም ቢሆን ፊቱን ማየት አልቻለም። ሥጋ ለባሽ ሁሉ እርሱን አይቶ በሕይወት መኖር የሚቻለው የለምና እኛ ግን አየነው፣ በዚህ ማደሩን ተረዳን። ዳግመኛ ንጽሕት በሆነች በማርያም ዘንድ አየነው። ቅድስት ከሆነች ከመቤታችን ከቅድስት ድንግል ማርያም ዘንድ በቤተልሔም ስለኛ በተዋሃደው ሥጋ በጨለማና በሞት ጥላ ስር ያለን እኛን ከቸርነቱና ሰውን ከመውደዱ የተነሳ መጥቶ አዳነን። ከዓለም ሁሉ ይልቅ ጣዖታትን በማምለክ ሲበድሉም ወደ ግብፅ ሀገር ወርዶ በእነርሱ ላይ የመለኮትነት ብርሃኑን በማብራት ታላቅ የሆነ ክብርን ገለጠ። አንቺ ደብር ተራራ ሆይ ከደቀ መዛሙርቱ ጋር ጌታችን ያደረባትን ደብረ ዘይትን ትመስያለሽ። ጌታችንን ከእናቱ ጋር ተቀብለሻልና ባንቺም አድሯልና። ነቢዩ ኢሳይያስ ከ567 ዓመት በፊት ተናገረ። እነሆ ድንግል ትጸንሳለች፣ ወንድንም ልጅንም ትወልዳለች፣ ስሙም አማኑኤል ይባላል። ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ዳግመኛ ስለዚህ ደብር ወይንም ተራራ ትንቢት ተናገረ።
ቃሉ እውነት ነው፣ ሐሰትም የለበትም። እግዚአብሔር በዚህ ደብር አረፈ። ጸጋውም በረከቱም እስከ ዘላለሙ ድረስ አረፈበት። እስከ ዘላለምም ድረስ ክብር ምስጋና በዚህ ይደረጋል። ነገሥታቱ፣ ሰራዊቱ፣ አሕዛብ ሁሉ ያልቃሉ፣ እኛ ግን በዙፋናችን እንቀመጣለን፣ መታሰቢያችንም አይዘነጋም። አንተ ተራራ ሆይ በረከትን የጠገብህ ነህ። አሕዛብ ሁሉ ዘወትር ወደ አንተ ይመጣሉ፣ የኀጢአታቸውንም ይቅርታ ይለምናሉ። ነቢዩ ኢሳይያስ በኋለኛው ዘመን ንጹሕ እግዚአብሔር ይገለጣል፣ በተራራውም ከፍ ከፍ ይላል፣ በተራሮችና በኮረብቶች ላይም ተገለጠ። አሕዛብ ወደ እርሱ ይሄዳሉ፣ በያዕቆብ አምላክ ቤትም ይማጸናሉ። በሃይማኖት ወደዚህ የሚሄደውንም ክብር ያገኛል፣ ከጸጋውም ይጠግባል። ከሐዋርያት ጋር ተቀምጠን ሳለንም አይሁድ በእግዚአብሔር ልጅ ላይ ስለ መጨከናቸው ብቻቸውን ይነጋገሩ ነበር። እኔም መራራ ልቅሶን አለቀስኩ። መልአኩም ከነገረኝ ጀምሮ በመወለድ በመሰደድ በችግር ምክንያት ፈጽሜ አለቀስኩ፣ አዘንሁም አልኋቸው። የተወደደ ልጄን ይህንን ቤት ጸጋና ክብርን ትሰጠው ዘንድ እለምንሃለሁ። በደስታችን ወቅት ሰውሮናልና አልሁ። እርሱም የተቀደሰ የሚጣፍጥ አንደበቱን ከፈተ፣ ባረከው። በዚህ ቤትም የቸር አባቴ በረከት ይደርበት። ዳግመኛም እስከምመጣ ድረስ በተቀደሰው ስሜ ምእመናን መሥዋዕት ሲያቀርቡ የእግዚአብሔር የተቀደሰ ማደሪያ ይሁን፣ በውስጡም የብርሃን ፋና ይሁን። በመተማመንም ወደ እርሷ የሚመጣው ሁሉ የተባረከ ይሁን። በውስጡ የሚጸልይና የሚሰግደውን የቀደመ በደሉንና ኀጢአቱን ይቅር እለዋለሁ። ወደ ኀጢአትም ካልተመለሰም ከቅዱሳኖች ጋር ጨምረዋለሁ። በዚህ ዓለም ሐዘን ያሳዘኑት የገፉት የበደሉት ያሰቃዩት ሰው ወደዚህ መጥቶ የሚፈልገውን ነገር ቢጸልይ ቢለምን ሀብቱን አበዛለታለሁ። የሚፈጽመውንም የእጆቹን ሥራዎች ሌሎች ሥራዎቹን ሁሉ አባርክለታለሁ። ወደዚህ መጥቶ በንጹሕ ልቦናው ይጸልይ፣ ፈቃድ የሚሆንለታል፣ ልመናውንም እሰማዋለሁ። ፈጽመው የታመሙ በሽተኞች ሁሉ ወደዚህ ቤት መጥተው ተስለው ይለምኑ፣ ለሥጋቸውም ሕይወትን እሰጣቸዋለሁ። በሕፃናት ሞት፣ በአራዊትም፣ በሽፍቶችም፣ በገዦችም የሚቸገሩ ሁሉ በዚህ ቤት ሆነው እኔን ቸር ይቅር ባይ አባቴን ይለምኑ፣ እኔም ከጥፋት ሁሉ አድናቸዋለሁ። ሊያሳድጉ ሊወልዱ የሚፈልጉ መካን ሴቶች ሁሉ ይፈወሳሉ፣ ልጅም ያገኛሉ። በውስጡም ንጹሕ መለኮት ይኖርበታል። በዚህ ዓለምም ገዥ በእነርሱ ላይ ክፉ ማድረግ አይችልም። ሕዝቡ ሁሉ ወደዚህ እየመጡ ስለ ስምሽ የእጅ መንሻ መባን ያመጣሉ። እኔም ስሜን እንደ አቤል ዘመን በቁርባናቸው በመሠዊያቸው ላይ አደርጋለሁ። ስደተኞችን የምታሳድድ ይህችን ሀገር አውግዣታለሁ፣ አውራጃዎቿን ግን ባረኳት። በረከቴም ሰላሜም በጉልበታቸው፣ በእንስሳቸው፣ በእርሻቸው፣ በልጆቻቸው ባላቸው ሁሉ ይሁን። ስሜን የሚጠላም በደስታሽ ዕለት ከዚህ ቤት ሁሉ አይቀርም። ደስተኞች ሕዝቦች ሁሉ ያመሰግኑሻል፣ ወደ እኔም ይመጣሉ። በዚህ ቤት ባሉ ሰዎች ሁሉ የሚበረታታባቸው ይሸነፋል። ይህንን አሰራር ወይንም ቤት አፍርሰው አይስሩ። በምሥራቁ በኩል አንድ ገዥ በትንሽ የሚሠራውን እነግራችኋለሁ። እኔ ሲያፍር እመለከተዋለሁ። ከሚላላኩኝ ከመላእክት በቀር በዚህ ዓለም ያገኘውን ምግብ የለምና በዚሁም ቤት የሚያገለግለውን በረከቴን፣ ሰላሜን፣ ጽድቄን እሰጠዋለሁ። ቤቱንም በረከት ሞላበታለሁ። በሄደበት መንገድም ከእርሱ ጋር እኖራለሁ።
በዚህም ቦታ በስምሽ ቤተ ክርስቲያን ይሰራል። በሚሰበሰቡት መልካም ስምሽም አማላጅነትሽም በመካከላችሁ ይኖራል። በረከቴ የቸር አባቴ የመንፈስ ቅዱስም ሰላም በእርሱ ይኖራል ለዘላለሙ አሜን። እኛም አሜን ይሁን ይደረግ እንበል። በይሁዳ ምድር ሳለን ከእርሱ ከደቀ መዛሙርቱ ከማርያም መግደላዊት ከሰሎሜ ጋርም ብሩህ ደመናን ተሸክመን ኅዳር 7 ቀን በ3 ሰዓት ከዚያም ቤት ደረስን። በዚያም ቤት ውስጥ ከደቀ መዛሙርቱ ጋር ይቀድስ ጀመረ። አብያተ ክርስቲያናት ገና አልተሰሩም ነበርና የተቀደሰም አልነበረም። ሐዋርያት በየሀገሩ ከመሄዳቸው የእግዚአብሔርን መንግሥት ከመስበካቸው በፊት በመጀመሪያ የቀደሰው መድኃኒታችን እንጂ አዳምን የፈጠሩ ለዚህ ልጆች ይህን ቤት ሁሉ ይቀድሱታል ይባርኩታልም። አሜን። ከዚህም በኋላ ጻሕል፣ ጽዋ፣ መሶበ ወርቅ የተሠራ የተዘጋጀውን ሁሉ አገኘን። ጴጥሮስንም ቁርባን ያዘጋጅ ዘንድ አዘዘው። ዳግመኛም ሐዋርያትን ያረፉትን በሕይወተ ሥጋ ያሉትንም ያስቡ ዘንድ አዘዛቸው። በውሃ አጠመቃቸው። በቅዳሴ ጊዜም ሥጋውን ሰጣቸው። ያን ጊዜም ደቀ መዛሙርቱ በመሠዊያው አባቶቻችን ያስቡ ዘንድ አዘዛቸው። መድኃኒታችንም አጽናናቸው፣ ሰላምንም ሰጣቸው። እነሆ ታላቅ ወፍ ከሰማይ ወረደ፣ ከእርሱም ጋር ታላቅና ብዙ በረከት፣ ፍም፣ ዕጣን፣ ወይንም ነበረ። በቤተ ክርስቲያን ውስጡም ቆመ። ከእነርሱም የፈለግነውን ሁሉ በረከት ወሰድን። መላእክትም ያገለግሉን ነበር። ሐዋርያትም ስለ አባቶቻቸው ፈጽመው ተደሰቱ። ኢየሱስ ክርስቶስም በዚህ ተራራ እነሆ ቤተ ክርስቲያን ይሰራል፣ በስማችሁ ቤተ ክርስቲያን ይሰራል፣ የዚህችም ዕለት መታሰቢያ የእናንተም መታሰቢያ ለዘላለም ይኖራል አላቸው። ደቀ መዛሙርቱም ምስጋናና ኃይል፣ ገናንነት፣ ከሃሊነት ላንተ ይሁን፣ መርጠህናልና ከፍ ከፍም አድርገህናልና ለዘላለሙም የተባረክ ነህ አሉት። ከዚህም በኋላ ደመና ተሸከመችን፣ ከወጣንባት በምድረ ይሁዳ ወዳለችው ወደዚያች ቤትም በጠዋት መለሰችን። በሰርክም ወደ እነርሱ ደረስን። ታዎፊሎስ ሆይ የለመንከውን የፈለግከውን እነሆ ነገርኩህ። ተነስተ ስለ ሕዝቡ ቁርባን አዘጋጅ፣ እኔም ከመሄዴ በፊት እባርካለሁ። ለሕዝቡም መታሰቢያን ያደርጉ ዘንድ የነገርኩህን ሁሉ ንገራቸው። አንተም በዚህ ሀገር መከራ እንዳያገኝህ እስከ መጨረሻው ድረስ በርታ። እመቤታችን እንደታየችኝ እነሆ ነገርኋችሁ። እንዳልጨመርሁኝ እንዳላጎደልኩኝ እግዚአብሔር አምላክ ምስክሬ ነው። ቡሩክት እመቤታችንም እንደ መዓር የሰው ልብን የሚያስደስት እንደ ወይን በሚጣፍጥ ቃል ደስ አሰኘችኝ። ወደ ተቀደሰችዋ ቤተ ክርስቲያን ከመግባታችን በፊት ሰውነታችንን ልናነጻ ይገባናል። ለሰው ልጅም ወደ ኀጢአቱ ይመለስ ዘንድ አይገባውምና። ከሰማያውያን ሰራዊቶቹም ጋር እግዚአብሔር ያድርበታልና ይኖርበታልና የእግዚአብሔርን መንግሥት የሚያስተምሩ ዋጋቸውን ያገኙ ዘንድ ድካማቸውን መከራቸውን የሚታገሱ ዘንድ። ዳግመኛም እመቤታችን ይህንን ስናገር ወደ ኤልሳቤጥ እንደሄድኩኝ ልጄንም በችግሬ ጊዜ እንደወለድኩኝ ሄሮድስም ያደረገብንን መከራ ወደ በረሃም እንደሸሸች ተናገር አለችኝ። ለሐዋርያቱም ከኔ ጋር ለነበሩ ለደናግሉ ለማርያም መግደላዊት ለሐና ለሁሉም ደቀ መዛሙርትም ነገርኋቸው። ያን ጊዜ ጌታችን በኪሩቤልና በሱራፌል ተቀምጦ ተገለጠ።
ሚካኤልና ገብርኤልም ብዙ መላእክትም ከእርሱ ጋር ነበሩ። በመካከልም ቆመ፣ ሰላም ላንተ ይሁን አለ። ያን ጊዜ ተነስተን ከእግሩ ስር ሰገድን። ልጄ መለስ ብሎ ቅድስት ድንግል ሆይ በሞቴ ምክንያት ከዚህ ለምን ታለቅሻለሽ? ለምንስ ታዝኛለሽ? ይልቁንም መነሳቴ ዓለምን ሁሉ በማዳኔ ደስ ይበልሽ። ከዚህም ቤት ሌላ የኀጢአት ተንኰል ያለበት አይገባም። ጳውሎስ ዘማውያን ጉቦን የሚቀበሉ ጣዖታትን የሚያመልኩ ከፍታንም አመፅንም የሚያደርጉ ሁሉ ወደ መንግሥተ ሰማያት አይገቡም ብሎ እንደተናገረ ከዚህ ዓለም መለየታችንን ሁሉ ልናስብ ይገባናል። ከእግዚአብሔር ፊት መድረስ፣ በፍርድ አደባባይ መቆም፣ ክፉውንና በጎውን በሠራነው ሁሉ ፍርድ እንደሚቀበልን ልናስብ ይገባናል። ስለዚህም ከመስረቅ ዓይናችንን ክፉ ከማየት ልንጠብቅ ይገባናል። ለዚህ ሁሉ ነፍሳችንን የሚያጠፉ ናቸውና። ሰውነታችንን ሰውን ወደ ሲኦል ከሚወስዱ ከዝሙት እንጠብቅ። አንደበታችንን ከመራገም፣ በሐሰት ከመማል፣ በመበደል ከመመስከር፣ እንደዚሁም ከዋዛ ፈዛዛነት ከመጣላት እንጠብቀው። ለዘማዊ ለዓመፀኛ ከክርስቶስ ማኅበር መግባቱ ምን ይረባዋል? ምንስ ይጠቅመዋል? ለዘማዊቷስ ወደ ማርያም ቤት መግባቷ ምን ይረባታል? ምን ይጠቅማታል? ኃጢአታችንን ሁሉ አምነን ኃጢአታችንን ያስተሰርይልን ዘንድ በንጹሕ ልብ መባ ቁርባንን እናቀርብ እንጂ ስለ ታናሹም ነገር ብዙ ነገር ሁሉ ይሰጠናልና። መልካም ማድረግን የሚያቃልሉ የማይንቁ ሰዎች ብፁዓን ናቸው። ስለታቸውን የሚያቀርቡ ታላላቆች ታናናሾችም ብፁዓን ናቸው። እግዚአብሔር በአብርሃም በይስሐቅ በያዕቆብ እቅፍ ያስቀምጣቸዋልና። አብያተ ክርስቲያናትን ሁሉ የሚያቃልሉ ቸል የሚሉ ስለታቸውን የሚያስቀሩ ወዮላቸው። ከልቦናቸው መንፈስ ቅዱስ ያስወግዳልና። እንደዚሁም ከተጻፈው ከተነገረው ይልቅ ብዙ ነገር ግን የዚህም ዕለት በዓልም በዚች ቤት በደስታ ያከናውኑ ዘንድ ለሕዝቡ ትንሽ ተናገርሁኝ። የጸሎት የምስጋና ኃጢአት የሚሰረይበት ጌታችን ከእናቱ ከደቀ መዛሙርቱ ከመላእክቱ ረቂቅ ከሆኑ ከሰማያውያን ሰራዊቱ ጋር ያደረበት ቤት ነው። እኔም እስከምሞት ድረስ ወደዚህ ቤት ባልመጣስ እንኳን ሕዝቡን ሁሉ ጠብቅ ዘንድ አገለግላለሁ። እግዚአብሔርም ከተስፋችን ሁሉ ያሳፍረንም፣ ታላላቆቻችሁን ታናነሾቻችሁን እርሳችሁን እንዲሁም እግዚአብሔር አምላክ በምትገቡበት ጊዜ የድካማችሁን ዋጋ ይስጣችሁ። ከሩቅም ከቅርብም መጥታችኋልና ንጉሣችን እግዚአብሔር ይጠብቅ፣ ጠላቶቻችሁን ከእግሮቻችሁ በታች ያስገዛላችሁ። በዘመኑም በአብያተ ክርስቲያናት ላይ ሰላምን ያብዛ። ይህችንም በዓል በሰላም በደስታ ፈጽሟት። የጌታችን የመድኃኒታችን የኢየሱስ ክርስቶስን ንጹሕ ሥጋና ደሙንም ተቀበሉባት። እግዚአብሔርም የቀደመ ኀጢአታችሁን ይቅር ይላል። እንገዛለት ዘንድም እርሱንም መፍራት በልባችን ያሳድር፣ መንገዳችሁንም ያቅናላችሁ። እግዚአብሔር በሰላም ወደ ቤታችሁ ይመልሳችሁ። አሜን። እኔ በጌርሎስ በታዎፊሎስ ዘንድም ሰላም ሰምቼ ጻፍኩኝ። ሕዝቡም ይህን ሰምተው ተደሰቱ፣ ቃላቸውንም ከፍ አድርገው እንደዚሁ በደስታ እግዚአብሔርን አመሰገኑ። ከአባቱ ከመንፈስ ቅዱስም ጋር ምስጋና ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን። አሜን ይሁን ይደረግ። የእስክንድርያው ሊቀ ጳጳስ ብፁዕ ወቅዱስ የሆነ የመንፈሳዊ አባት የታዎፊሎስ ድርሰት በዚህ ተፈጸመ። ጸሎቱና አማላጅነቱ በእኛ ላይ ትሁን ለዘላለም አሜን።
መድኃኒታችንን በወለደች በቅድስት ማርያም ጸሎት በነቢያት በቅዱሳን ሰማዕታት በተመረጡ በሐዋርያት ልመና በሩሩሃን አማላጅነት ሁሉ ይማረን ለዘላለም አሜን። አብ ወልድ መንፈስ ቅዱስ አንድ አምላክ አንድ ጌታ ነው። የማይከፈል አንድ ምንጭ ነው። በፍጥረት ሁሉ አንደበት ክብር ምስጋና ለእርሱ ይሁን ለዘላለም አሜን። ከወርቅ የተሰራች የብርሃን መቅረዝ ንጽሕት ብርሃን ሰማያዊት ለሆነች ለእመቤታችን ጽዮን ክብር በክብረ በዓሏ እንጮኻለን። እያደነቃችሁም አመስግኑ፣ እንዲሁም እንዘምራለን። ይህችውም እውነተኛ የሕግ ታቦት 10ቱ ቃላት የተጻፈባት ናት። ሰማያውያንና ምድራውያን የሚያመሰግኗት ናት። በደም ግባት የሚመስላትም በክብርና በልልናም ከእግዚአብሔር በቀር እርሷን የሚተካት የለምና። የሕሊና እግሮቿ በአጸዶቿ የተመላለሱ ሳይገባኝም ሁሉ አነባለው እተረጉማለሁም ብዬ ደስ አለኝ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ከጥንት ጀምሮ ነበረች። ዳግመኛም ደብረ ጽዮንን ሁሉ ወደደ። በአርያምም መቅደሱን አነጸ። ለዘላለምም በምድር ላይ ሰራት። ዓለም ከመፈጠሩ አስቀድሞ የጸናች የተዘጋጀች ምድርንም የቅዱሳን ማደሪያቸው ሰማያዊት ጽዮን ናት። የበጉ ብርሃንም ሁሉ ያበራላታል። በወገኖቿ ላይም ለዘላለም ነግሶ ይኖራል። ጻድቃን ሰማዕታት መምጣቷን ደጅ እየጠኑ የደከሙላት በመስጎን ያለች የታላቁ ንጉሥ ሀገር ደብረ ጽዮን በምስራቅ በኩል ናት። ከመደረጉ በፊትም ሁሉን የሚያውቅ እግዚአብሔር ማደሪያው ተሆን ዘንድ ጽዮንን መረጣት። ወዳጄ መርጫታለሁና በውስጧም አድራለሁ አለ። ጌታ እግዚአብሔር በእውነት ጽዮንን አስቀድሞ አዘጋጃት። ሕዝቡንም ሁሉ ከባርነት ሥራ ከግዞት ቤትም የሚያወጣበት በደረሰ ጊዜ አገልጋዩን ነቢዩ ሙሴን እንዲህ አለው፣ ወደ ደብረ ሲና ውጣ፣ ከዚያም ቁም፣ ካንተም ጋር የሚወጣ አይኑር። ካንተ በቀር በተራራው ማንም አይገኝ። የምትረግጣትም ምድር ቅድስት ናትና ጫማህን ከእግርህ አውልቅ አለው። ይህንንም የመሳሰለውን ሁሉ ነግሮ ከፈጸመ በኋላ የሕግ ጽላቱን በእጁ ሰጠው። በወዲያና በወዲህ በሁለቱም ጎኖቿ ተጽፎባት ነበረ። ጽሑፎቹም የእግዚአብሔር ጽሑፎች ነበሩ። በሰሌዳውም የውጣ የሚለው የእግዚአብሔር ስም ተጽፎበት ነበር። የቃሉም ምስጢር የእግዚአብሔር ልጅ ክርስቶስ ነው። እግዚአብሔርም ሙሴን ይህንን የኪዳን ጽላት ሰጠው፣ በዚህም ከእስራኤል ጋር ቃል ኪዳኔን አጸናለሁ አለው። ለሙሴ ይህንን ሲናገር ምዕመናን የሚድኑባት የቃል ኪዳን የሕግ ታቦት በጽዮን ውስጥ እንዳለች አውቆ ነው። እነዚህም እስራኤላውያን ናቸው። ሙሴ በእግዚአብሔር ፊት ሳለም በመለኮት ጣት በእሳት ቀለምም የተጻፈባት ጽላት በእጁ ተቀበለ። ጽሕፈቱም በዕብራይስጥ ቋንቋ፣ አነጋገሩም ፊደላቱም በተማረ በሄኖክ ፊደላት ነው። ይህችውም አሰራሯ አቀራረጿ ወጥ የሆነ የምትሻር የሰማይና የምድር ማለፍን ሁሉ የሚቀል 10ቱ ቃላት የተጻፉባት ጽዮን ናት። ዳግመኛም እግዚአብሔር ሙሴን አለው፣ የይሁዳ ወገን የኦር ልጅ ባስልኤልን ከዳን ወገን የተጠጋ የተዛመደ ኤልያብን ጥበብን ሞላኋቸው። አዳራሹንም የታቦቱንም ድንኳን የብርሃኑንም መቅረዝ ከአዳራሹ ድንኳን ውስጥ ከታቦቱም ማስቀመጫ ይሰሩ ዘንድ መንፈስ ቅዱስን ጥበብ ማስተዋልንም ሰጠዋቸው አለው።
ሙሴም ትእዛዛቱን ተቀብሎ ጽላቱን ይዞ ከደብረ ሲና ወደ ሕዝቡ ተመለሰ። የእግዚአብሔርን ትእዛዝ ሁሉ ነገራቸው። እሊህም ጥበበኞችም የድንኳኑን ሥርዓት ያከናውኑ ዘንድ አዘዛቸው። እነርሱም በሰው ልቦና ባልታሰበ 10 አጸዶች አሏት አድርገው ሠሯት። የእያንዳንዱን ቁመት 28 ክንድ ነበር። መጋረጃም አደረጉበት፣ ስፋቱም 4 ክንድ ነበር። የድንኳኑም መጋረጃም መረግድ በተባለ ዕንቁ ያጌጠ ሐር አደረጉ። 4 አምዶች አሉት። ስለ ኪሩብ ተስሎ ነበር። የእግዚአብሔር የቅድስናው ታቦትም በምትቀመጥበትም ላይም ስዕል አደረጉ። በሁለቱም ኪሩብ አንዱ ኪሩብ በስዕሉ አንዱ ጫፍ፣ ሌላኛው ኪሩብ በሌላው ጫፍ ነበሩ። በክንፎቻቸውም ይጋርዱ ነበር። 7 የወርቅ ማኅተምም ነበራት። ይህ ሁሉ የተደረገው ለቅድስና ተግባር ባስገቡት ንጹሕ ወርቅ ነው። ቁጥሩም 29 መክሊት ሆነ። በእውነተኛው ሚዛን 37 ሰቅል ነው። ብሩም 100 መክሊት ነው። በ1775 ሰቅል የአምዶቹ ስሮች ሁሉ ተሰሩ። ለበጡትም፣ አስጌጡትም። የአዳራሹም ድንኳን ሥራ ሁሉ ተፈጸመ። የእያንዳንዷን አሰራርም መናገርም መተርጎምም ተሳነኝ። ጳውሎስ በየክፍሉ መናገር ይቻላልን እንዳለ በዚህም ከዚህም በኋላ እግዚአብሔር ሙሴን አነጋገረው። በመጀመሪያ መባቻ ደብተራ ኦሪትን ተከተላት፣ እንዲሁም ሁሉ ይጋርዷት። የትእዛዙንም መጽሐፍ ይህችውም የሕጉ ጽላት ናትና በታቦቱም ውስጥ አስቀምጧት። እግዚአብሔርም እንዳዘዘው በሰማያዊ በሐር መጋረጃ ጋርዳት አለው። ድንኳኗም በእግዚአብሔር ምስጋና ተመላች። አደባባዩም በእስራኤል ሁሉ ፊትም ቀኑንም ሙሉ በደመና በእሳት ብርሃን ተጋረደ። ንጽሕት የሆነች ታቦትም በሰማያውያንና በምድራውያን ዘንድም የሚመስላት የሌለ እመቤታችን ማርያም ናትና ጽላቱም በማኅፀኗ ያደረ ከእርሷ ሰው የሆነ የእግዚአብሔር ቃል ክርስቶስ ነው። የእግዚአብሔር የሕጉ ታቦት በብዙ ምስጋና ሙሴ እስካረፈባትም እንዲሁ ኖረች። ከዚህም በኋላ እስራኤል ኢያሪኮን ለመክበብ በመጡ ጊዜ ካህናት ታቦተ ጽዮንን ተሸክመው አክብረው ወደ ዮርዳኖስ ገቡ። ከባሕሩም መካከል ሲቆሙ ውሃው ሁሉ ቆመ። እስራኤልም እስኪሻገሩ ድረስ አልፈሰሰም። ውሃውም እስከ ወሰኑ ድረስ የመላ ነበረ። ጽዮንንም ተሸክመው ሲቆሙ ደረቀ። የካህናት አለቆቻቸውም ከቆሙበት ቦታ በ12 ነገደ እስራኤል ቁጥር 12 ድንጋዮችን ያዙ። ሁሉም ሕዝቡ ከተሻገሩ በኋላ ጽዮንን የተሸከሙ ካህናት ሁሉ ወጡ። ዮርዳኖስም እንደ ጥንቱ መፍሰስ ጀመረ፣ እስከ አፉም ድረስ ሁሉ ሙሉ ሆነ። ሰማያዊቷ ጽዮንን በቀጰዶቅያ ዕብራይኖስ በተባለው ወርም በ10ኛው ቀን ይህን ሁሉ አደረገች። ሁሉም ደቂቀ እስራኤል ታላቅ ምስጋናን አመሰገኑ። ኢያሪኮ እስኪደርሱ ድረስም እመቤታችን ጽዮንን አመሰገኗት። የእግዚአብሔር የሕጉ ታቦትም ከካህናቱ ሁሉና ከሕዝቡ ጋር በታላቅ ድምፅ የኢያሪኮን ግንብ ዞረች። ያን ጊዜም ቅጽሮቿ፣ ግንቦቿ ወደቁ፣ ሀገሪቱንም በእሳት አቃጠሏት። በውስጧም ለቤተ እግዚአብሔር ከሚሆነው ከብሩና ከወርቁ በቀር የቀረ አልነበረም። እስከሚያጠፏቸው ድረስም በታላቅ ኃይል ታምራትን አደረገላቸው። በጋይም ሰዎች ላይ ንግሥታቸውን እናታቸው ጽዮን ብዙ ታምራትን አደረገች። ወንዶችም ሴቶቹንም ሁሉ አስገደለች።
እሊህ የጋይ ሰዎች ሁሉ 1,000,2,000 ነበሩ። ሀገሪቱንም በእሳት አቃጠለች፣ አመድም ሆኑ። እስከ ዛሬም ድረስ ከእነርሱ ውስጥም የሚኖር እንዳይገኝ አደረገቻቸው። የጋይስን ንጉሥም ዝግባ ከሚባል ዛፍ ውስጥ ይሰቅሉት ዘንድ አዘዘች። የእግዚአብሔር ኃይልም ከእርሷ ጋር ይሄድ ነበርና መላእክትም መንገዶቿን ያጸኑ ነበርና ብዙ ክፉ ነገሥታትንም ሁሉ ስታጠፋ ብዙ ዓመታትን እንዲኖሩ እንደዛው ሁሉ እንዲሆን ኖረች። የፈጣሪዋም ስም የሚጠራባት ሀገርም ሁሉ ተደሰተች። ዛሬም አባቶቻችን ወንድሞቻችን ሆይ ጽዮንን ክበቧት፣ ክብረ በዓሏንም ሁሉ እያሰባችሁ አክብሯት። እሷስ ምስጋናን የተጎናጸፈች ናት። ከሰማያውያን ሁሉ ከሰማይም ትበልጣለች። ቅዱሳን ትጉሃን ከሚሆኑ ሁሉ ትከብራለች። የመለኮት በረከትን የተቀበለች እናታችን ጽዮን የአምላካችን የአማኑኤል ሀገሩ የሊባኖስ ሙሽራ ናት። የሮብዓም አባት ነፃ በመውጣቱ ዙፋን በነገሰ ጊዜ 12ቱ የሚያስፈሩ አንበሶችም የተሳሉባት አትሮንሱን ትመስላለች። ምን አይነት ክብር ተሰጣት! ከብርሃን አባቷ ዘንድም ውስጥ ምን አይነት ጸጋ ተሰጣት! ይህችም በአገዛዝ ትክክል በሆነ በእግዚአብሔር አብ ሕልውና በወልድ ፈቃድ ጰራቅሊጦስ በተባለ በመንፈስ ቅዱስ ጸጋም ዓለማት ከመፈጠራቸው አስቀድሞ የተዘጋጀች የሕጉ ታቦት ጽዮን እመቤታችን ናት። መጽሐፍ ማደሪያው ትሆን ዘንድ እግዚአብሔር ጽዮንን መረጣት። መርጫታለሁና በእርሷም አድራለሁ፣ እርሷም የዘላለም ማረፊያዬ ናት እንዳለ በእውነትም እግዚአብሔር ጽዮንን መረጣት፣ ወደዳትም፣ በአርያም መቅደሱን ሠራ። ዘወትርም ከመላእክቱ ጋር ይጎበኛታል። በቀንም ሆነ በሌሊትም በሮቿ አይዘጉም። በውስጧም የሚኖሩት ሁሉ አይራቡም፣ አይጠሙም፣ አያለቅሱም። ከፍጹም ደስታ በስተቀር በውስጧ ለቅሶ የለም። በማልትና በሌሊት ዋዕየት ፀሐይም ብርድ የለም። በውስጧም የሚያበሩ ጨረቃ ከዋክብት ፀሐይ ያበራላቸው ዘንድ ምንም የለም። በገድላቸውም ብዛት የተወደዱት ልብሳቸውን በበጉ ደም ያነጹ እሊህም ቅዱሳን ይኖሩባታል እንጂ። እሊህም ዘንባባን ያዙ። የእግዚአብሔር አገልጋይ ሙሴ እንዳመሰገነ በፊቱ ቁመው ከዓላማ ሁሉ ጽዮንን ከፍ ከፍ ያደረጋት ሃሌሉያ፣ ጽዮንን ለቀደሳት ለሚያከብሯት መላእክትም ለቀደሳትም ላነጻትም እግዚአብሔር ሃሌሉያ ይሉ ነበር። ሊቃነ መላእክት፣ አጋይስት፣ ሥልጣናት፣ ኃያላት፣ መናብርት፣ ኪሩቤልና ሱራፌልም በመመላለሻ መድረኳ በግልጽ ይሰግዳሉ። እርሱ ከኃያላን መላእክት ጋር ዘወትር ይጎበኛታል። በማይጠፋ መለኮታዊ ብርሃንም ለዘላለሙ ያከብራታል። ሽቶዋም ከሽቶዎች ሁሉ በሚበልጥ ሽቱ ፍሬዋም በበዛ በተክል የምትመሰልበት ጊዜ አለ። ደስታ በሰፈነበት ሀገርም የምትመሰልበት ጊዜ አለ። በንጉሥ አዳራሽም የምትመሰልበት ጊዜ አለ። በውስጧ 10ቱ ቃላት ባሉባት የኪዝ ጽላቱ ታቦት የምትመሰልበት ጊዜ አለ። እርሷም በውስጧ የሚኖሩ በምስጋናም የሚጸኑ ብፁዓን ቅዱሳን ሁሉ የሚያወድሷት ናት። እንዲሁም ይወዷታል። በሮቿም እጅን ሁሉ ይነሳ ዘንድ በሄደ ጊዜ የተቀበለችው ሰው ብፁዕ ነው። ነቢይ በምድር የሚኖሩ ሁሉ ብፁዕ ናቸው፣ ለዘላለምም ያመሰግኑሃል እንዳለ በእውነትም ከብርሃን የተገኙ የጽዮን ከዋክብት እግዚአብሔርን ያመሰግኑታል። ወደ ጸናች ሀገርም የእስራኤል ልጆች ከግብፅ ከወጡ 400 ዓመት በኋላ ታምሮ ለተደረገባት ወደ ጽዮን ዜና እንመለስ። ሳሙኤል ትንቢት በሚናገርበት ኤሊም በሸመገለበት ወቅት የኤሊ ልጆች ፈጽመው የከፉ ሆኑ፣ በእግዚአብሔር ፊትም በክፉ መንገድም ሄዱ።
የኢሎፍላውያን ፊትም እስራኤልን በበደላቸው ገሰጻቸው። በዚህም ጦርነት 4,000 ሰው በበረሃ ሞተ። የቀሩትም እስራኤላውያንም ወደ ሀገራቸው ተመለሱ። በዚህም ምክንያት እግዚአብሔር በኢሎፍላውያን እጅ ጣለን አሉ። በኤሊ ኃጢአት በልጆቹም ክፉ ሥራ እንደሆነ አላወቁም ነበር። እስራኤልም ዳግመኛ የአምላክን ታቦት በኪሩብ ጋር ይዘው ሁለቱ የኤሊ ልጆች አፍኒንና ፊናሐስም ታቦተ ጽዮንን አጅበው በከተማ ኤፍላውያንን ያዋጓቸው ዘንድ መጡ። ኤፍላውያንም ሁሉ ታቦተ ጽዮንን ወደ እነርሱ በደረሰች ጊዜ ፈሩ። ዕብራውያንም እኛን ያጠፉ ዘንድ ከአምላካቸው ጋርም መጡ። በብዙ መቅሰፍትም ግብፅን ካጠፉ ከለዚሁም እጅ ማን ያድነናል? ወዮልንም አሉ። እግዚአብሔር ግን መሥዋዕትን ባረከሱ በጽዮን ላይም በክፉ በኤሊ ልጆችም ኃጢአት ምክንያት ለኢሎፍላውያን አሳልፎ ሰጣቸው። ከዚህም በኋላ እስራኤል ከኢሎፍላውያን ጋር ጦርነት አደረጉ። በኢሎፍላውያንም እጅም እስራኤልም ተሸነፉ። በጦርነቱ የሞቱ ቁጥራቸው 3,000 ያክል ነበር። አፍኒንና ፊንሐስም ሞቱ። ታቦተ ጽዮንንም ሁሉ ኤሎፍላውያን ማርከው ወሰዷት። ከጦርነቱ ቦታ አንድ ሰው እየሮጠ ሄዶ ወደ ኤሊም ገባ። እስራኤልም እንዳለቁ ልጆቹም እንደሞቱ ታቦተ ጽዮንንም እንደማረኳት ነገረው። ካህኑ ኤሊም ታቦተ ጽዮን እንደተማረከች በሰማ ጊዜ ከመንበሩ በኋላ ወድቆ ሞተ። ከዚህም በኋላ ኢሎፍላውያን ታቦተ ጽዮንን ወስደው ከሁሉም አምላካችን ዳጎን ይሻላል እያሉ ወደ አምላካቸው ወደ ዳጎን ቤትም አስገቧት። እንግዲህ ስነግራችሁ ዘንድ ስሙ። ኃይሌ ልምሾ ነው፣ አንደበቴም ዲዳ ነው። ልቦናዬም ከሁሉ ይልቅ ትሑት ወራዳ ነው። በእስራኤልና በኢሎፍላውያን ላይም ያደረገችውን ኃይል ብዙ ድንቅ ታምርን ሁሉ ነግራችኋለሁ። ካህናቱ የእግዚአብሔርን ሕግ በተላለፉ ጊዜ እስራኤልን በጦር አስጨረሰቻቸው። ዳግመኛም ወደ ዳጎን ቤትም ባስገቧት ጊዜ የአዛጦን ሰዎች ወደዚያ ሄዱ። ዳጎንንም በፊቷ በግንባራቸው ወድቀው አገኟቸው። ፈጥነውም አነገሱት፣ በቦታውም በክብር አስቀመጡት። እግዚአብሔርም በጽዮን ምክንያት ስለ ጽዮን በእርሱ ላይ ተቆጣ። የአዛጦን ሰዎችም አውራጃውንም ሁሉ በታላቅ መቅሰፍት ቀሰፏቸው። ከዚህም በኋላ ጠዋት ወደ ዳጎን ቤት በሄዱ ጊዜ ከንግሥታችን ጽዮን እግር በታች በግንባሩ ወድቆ አገኙት። ራሱም ተቆርጦ ነበር፣ 2 እግሮቹም ከመድረኩ ላይ ወድቀው ነበር። ከመካከሉም ከሆዱም በቀር ከእርሱ በቀር አልነበረምና። ከዚያም የሚያስደንቅ ታምር የተነሳ በዳጎን አምላኪዎች ዘንድ ብዙ ግርግር፣ ጭንቀት፣ ለቅሶም ሆነ። እንደ ልማዳቸው ይሸከሙት ዘንድም ወጡ። ለቅሶ፣ ክፉ ነገር ሁሉ ደረሰባቸው። የእግዚአብሔር እጅ ቁጣ በአዛጦን ሰዎች ላይ ከበደች። በመርከባቸውም በሀገራቸውም ሁሉ እንዲሁ የሚያጠፉ አይጦችን ሁሉ አመጣ። ከዚያም ሀገር ታላቅ መቅሰፍት ተደረገ። እንዲህም እያሉ ፈጽመው ጮኹ፣ የእስራኤል አምላክ ታቦት ከእኛ ዘንድ አትቀመጥ፣ ቁጣዋ በእኛ በአምላካችን በዳጎን ላይ እንዲሁ ጸንቶአልናም አሉ። ከዚህም በኋላ ወደ ኢሎፍላውያን መስፍን ልከው ወደ እርሱ ሁሉ ሰበሰቧቸው። ጠቢባን ሆይ ጽዮንን ሁሉ ምን እናድርጋት አሏቸው። ታቦተ ጽዮንን ምን እናድርጋት እንዲሁም አሏቸው። የጌጥ ጥበበኞች የእግዚአብሔር ታቦት ከእኛ ዘንድ ትወገድ አሏቸው። ታቦተ ጽዮንንም ከሀገሩ አስወጧት። ፈጽሞ ታላቅ ሁከትም ሆነ።
የዚህንም ሀገር ሰው ታላላቁንም ታናናሹንም ወንዱንም ሴቱንም ቀሰፏቸው። የጌት ሰዎች በተቀሰፉበት አምሳል እጅ መንሻ አደረጉ። የእስራኤል አምላክ ታቦትንም ወደ አስቀሎና ሰደዷት አስገቧትና፣ ያን ጊዜም በምን ተግባር በምንስ ነገር እስራኤልን አምላክ ጽዮንን ወደ እኛ አመጣዋችኋት? ከሕዝባችሁም ከሚስቶቻቸውም ከልጆቻቸውም ጋር እንድትቀር ቀስፈውን ነውና አሉ። ከዚህም በኋላ ልከው የኢሎፍላውያንን ሹማምንት ሁሉ ሰበሰቧቸው። እነርሱም በመራራ ሞት እንዳትቀስፈን ጽዮንንም በቦታዋ ትቀመጥ ዘንድ በሕዝቡ ላይም ትነግሥ ዘንድ ላኳት። በሀገሩ ታላላቅ መቅሰፍትም ሆኗልና ጽዮን ወደ እነርሱ በገባች ጊዜም ሕያዋኑ ሙታኑም ሁሉ ተቀስፈዋልና የሀገሩም ጩኸት በረከታሉ። ጽዮንንም ወደ ምድረ በዳ ሰደዷት። በዚያም 7 ወር ብቻዋን ተቀመጠች። የአምላካችን ታቦተ ጽዮንን ወደ ገዳም ሁሉ ቢሰዷት መቅሰፍቱ አልቀረላቸውም። የግብፅ ምድር እስራኤል በወጡ ጊዜ ጓጉንቸር እንዳወጣችባቸው ምድርም በጽዮን አማካኝነት አይጦችም ወጣችባቸው። ከዚህም በኋላ ኢሎፍላውያንም የአስቀሎና ሰዎችም ሁሉ ማርተኞችና ባለመድኃኒቶችን ሁሉ ሰበሰቧቸው። የእስራኤል አምላክ ጽዮንን ምን እናድርጋት? እስኪ ንገሩን፣ እስኪ ምከሩን። በሀገሯ ሁሉ ትኖሩ ዘንድ በምን ዓይነት ሁኔታ እንላካችሁ? ንገሩን አሏቸው። መሰሪያኑም ስለ አምላካቸው ዳጎን ታላቅ ቅናትን ቀንተው ጽዮን ወደ ሀገሯ ሕዝብ ትግባ፣ ነገር ግን ባዶዋን ብቻዋን ሁሉ አንልካትም፣ የምንልካት በብዙ ድካም ይሁን እንጂ አሏቸው። ሰዎችም አዋቂዎችም የሚገባ እጅ መንሻ ምንድን ነው? የምንሰጣትስ ገንዘብ ምንድን ነው? እኛስ ስለ ደረሰብን ብዙ ስቃይ ምክንያት እንጂ የምንሰጣት የእጅ መንሻውን ሁሉ አንቆጭም አሏቸው። መሰሪያኖችም ስለ ያዛችኋት ስለ ማረካችኋትም እጅ መንሻ ሁሉ ስጧት፣ ይቅር ትላችሁ ዘንድም ካለ መባን ሁሉ አትላኳት። እጅ መንሻዋም በ5 ኢሎፍላውያን መሳፍንት ቁጥር ይሁን። አይጦችንም ሁሉ ልካ ምድራችሁን ሁሉ እንዳታጠፋችሁ ለእርሷም ብዙ የወርቅ አይጦችንም ስጧት። ቁጣው ከእናንተ ከአምላካችሁ ይልቅ በዚያም ዘንድ የእስራኤልን አምላክ አመስግኑ አሏቸው። ሰዎችም ምክሩን ሰምተው ዝም አሉ። ታቦተ ጽዮንን የሚልኳት ዘንድ አልፈለጉም። ዳግመኛ እስራኤልን ላለመልቀቅ የግብፅ ሕዝቦች ልባቸው እንደደነደነ ልባችሁን ለምን ታደነድናላችሁ አሏቸው። ግብፃውያን መከራው በእነርሱ ላይ በጸና ጊዜ ግን ፈርዖን ለቀቃቸውና ወጡ። እናንተም ታቦተ ጽዮንን ወደ ቦታዋ መልሷት አሏቸው። አዲስ ሰረገላንም አዘጋጁ፣ የሚያጠቡ 2 ላሞችንም አምጡ፣ ጥጃዎችንም ወደ ቤት መልሱ፣ ላሞችም በሰረገላ እነርሱን ጥመዷቸው፣ ታቦተ ጽዮንንም ሁሉ በሰረገላ ላይ አስቀምጧት፣ የወርቁንም ሳጥን ባጠገቧ አድርጉላት፣ ወደ ሀገሯም ሁሉ ትገባ ዘንድ ሸኟት አሏቸው። ከዚህም በኋላ እንዳዘዛቸው አደረጉ። 2 የወለዱ ጊደሮችንም ወሰዱ። እንቦሶቻቸውንም ከቤት ዘጉባቸው። ሰረገላውንም አምጥተው በላሞቹ ላይም አስቀመጡ። በላይዋም 10ቱ ቃላት በውስጧም የተጻፈባት የሕጋቸውን ታቦተ ጽዮንን በዛ ዘንድ አስቀመጧት። ከዚያም ርግቦች በአይጦች አምሳል የተሠራ ወርቅ በኋላም ባጠገቡ አደረጉ። ላሞችም ግራና ቀኙን ሁሉ ሳይሉ መንገዱን ይሄዱ ነበር። ከኢሎፍሊም 5 መሳፍንት ተከተሏት። እነርሱም አንደኛው የአዛጦን፣ 2ኛው የጌት፣ 3ኛው የአፍሮን፣ 4ኛው የጋዝ፣ 5ኛው የአስቀሎጥና መሳፍንት ነበሩ። የወርቅ አይጦችም በሀገሮቹ ቁጥር ልክ ነበሩ።
ላሞችም እስከ ሳሚት ቤት ድረስ ሄዱ። ወቅቱም የመኸር ወቅት ነበረ። የሳሚት ሰዎችም ስንዴ ይሰበስቡ ነበር። ጽዮንንም ባዩአት ጊዜ ተደሰቱ። ተቀብለውም ከሰረገላው ጋር በእርሻ ኖሯት። የተቀበሏትም የሳሚን ቤት ሰዎችም በዚያ መሥዋዕትን ለእግዚአብሔር አቀረቡ። ያን ጊዜም ታላቅ ምስጋና ሆነ። ሌዋውያንም የእስራኤልን አምላክ ታቦተ ጽዮንን ተቀበሏት፣ የወርቁንም ገንዘብ ወሰዱ። አምስቱ መሳፍንትም ከሰራዊቶቻቸው ጋር ይህንን አይተው ከጽዮን ሁሉ አመለጥን ተውናትም እያሉ ወደ አስቀሎና ተመለሱ። ያን ጊዜም የኢያሪኮን ልጆች አይተው ከሳሚስ ሰዎች ጋር አልተቀበሏትም። ከእነርሱም 5000 ሰዎችን ገደለች። ሕዝቡም እግዚአብሔር በጽዮን ምክንያት ተበቀለን እያሉ አለቀሱ። ይህንንም ካደረገች በኋላ ስለ ጽዮን ምን እናድርግ? ከየትስ ቦታ እናስቀምጣት ተባባሉ። ቂርያት ያሪምም ወደሚኖሩት ሰዎች መልእክተኞችን ላኩ። ፍልስጤማውያንም መልሷት፣ መታችሁም ወደ እናንተ ውሰዷት አሏቸው። ሰዎች ይህንን ሁሉ በሰሙ ጊዜ ተደሰቱ። ተቀብለውም በኮረብታው ላይም ወዳለው ወደ አሚናዳብ ወደ ሳሚስ ቤትም ወሰዷት። አልዓዛርም ይጠብቃት ዘንድም አገልጋዩም ይሆንላት ዘንድ ታቦተ ጽዮንን ሁሉ ሰጡት። በዚያም አይነት ሁኔታ 20 ዓመት እስኪሞላት ድረስ በዚያ ቆየች። ዳዊት በነገሰ ጊዜ ፍልስጤማውያንን ሁሉ ገደላቸው። ሰባ እልፍ የሚሆኑ የሞቱ ሰራዊትንም ሁሉ አስነሱ። የእግዚአብሔር የሕጉ ታቦት ሁሉ ካለችበት ቦታ ያመጧቸው ዘንድ ወደ አሚናዳብ ቤት ላከ። በእነርሱም ዘንድም የኃይል ጌታ ተባለ። ከዚያም ጽዮንን ይዘው ኪሩቤል የጋረዷት ሁሉ ወደ አሚናዳብ ልጇ ዖዛን በፊቷ ይመራ ነበረ። ንጉሥ ዳዊትና እስራኤላውያን ሁሉ በእግዚአብሔር ፊት በእንዚራ ያመሰግኑ ነበረ። በጽናጽል በከበሮ በመሰንቆም ያመሰግኑ ነበረ። ወደ እህሉም አካባቢ ደረሱ። ዖዛም ጽዮንን ይይዛት ዘንድም ክንዱንም ሁሉ አነሳ። ያን ጊዜ ሳይገባት ታቦተ ጽዮንን ሊይዛት በሞከረ ጊዜ ሞተ። ዳዊትም በዖዛ ሞተ። የእግዚአብሔር ቃል በውስጧ ስላደረባት ስለ ታቦተ ጽዮንም አዘነ። እንዲህም አይነት ኃይል ይከተላታል እና የት እንወስዳታለን? የትስ እናሳድራታለን? አለ። ይህንንም ካለ በኋላ የጌታ ሰው የሆነ ወደ አቢዳራም ቤት አስገባት። በዚያም 3 ወር ያክል ተቀመጠች። በጽዮንም አማካኝነት የአቢዳራ ቤት ተባረከች። በእርሱም ዘንድ ያለው ሁሉ በጽዮን አማካኝነት በእግዚአብሔር ትእዛዝ ተባረከ። በጽዮን አማካኝነት የአቢዳራ ቤት በእነርሱ ዘንድ ያለው ሁሉ እንደተባረከ ለዳዊትም ነገሩት። ንጉሥ ዳዊትም ይህንን ነገር በሰማ ጊዜ የእስራኤልን ታቦት በደስታ ወደ ሀገሩ ያመጧት ዘንድ ወደደ። ታቦተ ጽዮንንም ከብዙ ሰዎች ጋር በ7 መሰንቆች አጅቦ ወሰዳት። ንጉሥ ዳዊት እንዚራን እየመታ የእግዚአብሔርን ሥራ በቅድስናው ተራራ እናገር ዘንድ እኔ በጽዮን ንጉሥ ተባልኩኝ እያለ ያመሰግን ነበረ። ታቦተ ጽዮንንም ሁሉ በውካታ በከበሮ ድምጿን ወሰዷት፣ እንዲሁም በቦታዋም አስቀመጧት። ዳዊትም በተከላት የአዳራሽ ድንኳንም አስቀመጧት። ለእርሷ መባ ይሆን ዘንድም መሥዋዕትን በጎችን ሁሉ አገባ። የሳኦል ልጆች የዳዊት ሚስትም ስለ ጽዮን ሲዘምር በተመለከተች ጊዜ ቀንታ ዳዊትን በልቡናዋ ናቀችው። ንጉሥ ሲሆን የሀገሩ ሴቶችም ሲዘምሩ ያዩት ዳዊት የኔ ባል ይሆናል አለች። ስለዚህም ማኅፀኗ ተዘጋ፣ መካን ሆነች፣ ያለ ዘርም ሁሉ ሞተች። ይህም ኃያል ታምር የተደረገው በቅድስት ጽዮን ነው።
ታቦተ ጽዮን በድንኳን ውስጥ ሳለችም የእስራኤል አምላክ ማደሪያ የታቦተ ጽዮንን ቤት ሁሉ ይሠራ ዘንድ ወደደ። እግዚአብሔርም በነቢዩ በናታን አንደበት ካንተ በኋላ የሚነግሠው ልጅ ሶሎሞን ነው እንጂ አንተ ቤተ አትሠራም፣ ከእርሱም ጋር መሐላዬን አጸናለሁ፣ ምሕረቴም ከእርሱ አይቀርም፣ ቢበድልም በልጆቹ በትር እኔ እገሥጸዋለሁ አለው። ይህንንም ሰምቶ ፈቃዱ ይሁን፣ ሶሎሞንም የኔ ልጅ ነው አለ። መሥራቱንም ሁሉ ተወ። በነቢዩ ሙሴ ሥርዓትም በድንኳን ተቀመጠች። የእመቤታችን ረድኤቷ ምልጃዋ፣ የልጇም የወዳጇም ቸርነት በእውነት ለዘላለሙ ይደርብን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ ማፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች አሁንም ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍ እናሳይ። እንደዚሁም በኮሜንት ሴክሽናችን ላይ ሁልጊዜ የእናንተን ሐሳብና አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁንልን ይደረግልን ማለት ነውና። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በኅዳር 21 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 21 በዚች ቀን የእመቤታችን የቅድስት ድንግል ማርያም የበዓሏ መታሰቢያ ነው። በጸሎቷም የሚገኝ በረከቷም ከሁላችን የክርስቲያን ወገኖች ጋር ይሁን ለዘላለሙ አሜን። በዚችም ዕለት ከሮሜ ሀገር የሆነ ታምራትን የሚያደርግ ቅዱስ ጎርጎርዮስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ የቤተ ክርስቲያንን ትምህርት የቀናች ሃይማኖትንም ተምሮ እውነተኛ ክርስቲያን ሆነ። ከዚህም በኋላ የዚህን ዓለም ኃላፊነት የማታልፈውን የመንግሥተ ሰማይ ኑሮ አሰበ። ሐሳቡንም ሁሉ ስለ ነፍሱ ድኅነት አደረገ። የዚህችንም ሀገር ኤጲስቆጶስ በኤጲስቆጶስነቱ ሥራ ይረዳው ዘንድ ለመነው። እርሱ ግን አልፈቀደም፣ ከውዳሴ ከንቱ የሚሸሽኗልና። ወደ ገዳምም ገብቶ ጽኑ የሆነ ተጋድሎን መጋደል ጀመረ። የዚህችም አገር ኤጲስቆጶስ ባረፈ ጊዜ ኤጲስቆጶስ የሚያደርጉት ፈልገው አጡ። ስለዚህም ተሰብስበው ሳሉ የመነኮሳቱንም ነገር የሚናገር ጎርጎርዮስ ከእነርሱ ጋር ሳለ ገዳማዊው ጎርጎርዮስን ፈልጋችሁ በእናንተ ላይ ሹሙት የሚል ቃል ከሰማይ ወደ እነርሱ መጣ። በበረሃውም ውስጥ በፈለጉት ጊዜ አላገኙትም። እየፈለጉትም ብዙ ቀኖችን ኖሩ። እሱ ግን በአቅራቢያቸው ይኖር ነበረ። ባላገኙትም ጊዜ በአንድ ምክር ተስማምተው በሌለበት ወንጌልን ይዘው በላያቸው ላይ ኤጲስቆጶስነት ሾሙት። ስሙንም የመለኮትን ነገር በሚናገር በጎርጎርዮስ ስም ጎርጎርዮስ ብለው ሰየሙት።
ከዚህም በኋላ የእግዚአብሔር መልአክ ለቅዱስ ጎርጎርዮስ ተገልጾ ተነስተ ወደ እነርሱ ሂድ፣ እነርሱ በላያቸው ኤጲስቆጶስነት ሹመውሃልና ይህንም ከእግዚአብሔር የሆነ ነው አለው። ያን ጊዜ እርሱ ወደ እነርሱ ወረደ። የአምላክን ትእዛዝ መተላለፍ ፈርቷልና ባዩትም ጊዜ ወጥተው በታላቅ ክብር ተቀበሉት። የሹመቱንም ሥርዓት ፈጸሙ። እግዚአብሔርም ቁጥር የሌላቸው ብዙ ታምራትንም በእጆቹ ገለጠ። ስለዚህም ገባሬ መንክራት ጎርጎርዮስ ተብሎ ተጠራ። ከብዙ ታምራትም አንዲቱ ሁለት ወንድማማቾች ነበሩ። ከእርሱም ብዙ ዓሣዎችን የሚያጠምዱ ታናሽ ባሕርም ነበረ። አንዱ የኔ ናት በማለት እርስ በርሳቸው ተጣሉ። ስለዚህም ባሕር በመካከል ይፈርድ ዘንድም ወደ ቅዱስ ጎርጎርዮስ ለመሄድ ተስማሙ። እርሱም ከሁለት ተካፈሉ ብዙ አዘዛቸው። እንዳዘዛቸውም ባልተስማሙ ጊዜ ስለዚህችም ባሕር እግዚአብሔርን ለመነው። በዚያን ጊዜ ባሕሪቱ ደርቃ የምትታረስ ምድርም ሆነች። በመካከላቸውም ሰላም ሆነ። በእጆቹም ስለሚደረጉ ድንቅ ታምራት ዜናው በሁሉ አገር ተሰማ። በጎ አገልግሎትንም ከፈጸመ በኋላ አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የእስክንድርያ ሊቀ ጳጳስ ቅዱስ አባ ቆዝሞስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 54ተኛ ነው። ይህም አባት ብዙ መከራና ሐዘን ደረሰበት። በዘመኑም በክርስቲያኖች ወገን ሁሉ ላይ መከራና ችግር ደረሰባቸው። በዚህችም ወራት የክርስቲያን ወገንና የአይሁዳውያን ልብሶቻቸው በሰማያዊ ቀለም እንዲያቀልሙ እንጂ ነጭ ልብስ እንዳይለብሱ እስላሞች ንጉሥ ጋፊር አዞ ነበርና። በዚህም አባት ዘመን ድንቆች የሆኑ ታምራት ተገለጡ። በአስቄጥስ ገዳምም በቅዱስ ሳዊሮስ ቤተ ክርስቲያን ውስጥ የቅድስት እመቤታችን ድንግል ማርያም ስዕል ነበረች። ጎኗም ሁሉ ተገልጦ ከእርሷ ብዙ ደም ፈሰሰ። በግብፅም አገር ካሉ ከሌሎችም ስዕሎች ከዓይኖቻቸው ብዙ እንባ ፈሰሰ። ይህም የሆነው በሊቀ ጳጳሳቱና በክርስቲያኖች ወገን ላይ ስለደረሰው መከራ እንደሆነ በመራቀቅ የሚያስተውሉም አወቁ። ከዚህም በኋላ ስለ እነዚህ የከፋ ወራቶች ሁሉ ፈንታ በጎ የሆኑ ወራቶችን እግዚአብሔር ሰጠው። ሁልጊዜም ምዕመናንን የሚያስተምራቸውና የሚያጽናናቸው በቀናች ሃይማኖትም የሚያበረታታቸው ሆነ። በወንጌላዊው ማርቆስ ወንበር ላይም 7 ዓመት ከ5 ወር ከኖረ በኋላ በ575 ዓመተ ሰማዕታት ኅዳር 21 ቀን አረፈ። ይንሶ በሚባል ዋሻም ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የስሞናይ ሀገር ሰማዕታት እልፍዮስ፣ ዘኪዮስ፣ ሮማኖስ፣ ዮሐንስ፣ ቶማስ ፊቅጦር፣ ይስሐቅም የእነርሱ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን ደግሞ የብርሌ ብርጭቆ ሰሪዎች ልጅ የሆነ የአስጢዮስ ሀገር ቅዱስ አባት አባ ዮሐንስ አረፈ። ይህንንም ቅዱስ በወለዱት ጊዜ በበጎ ተግሣጽ አሳድገውታል። የጥበብንም ሥራ አስተማሩት። በጥቂት ዘመን በኋላ አባቱና እናቱ አረፉ። ያን ጊዜ ወደ ቅዱስ አባ ኤስድሮስና ወደ አባ ባይሞይ ዘንድ ሂዶ መነኮሰ። በጾምና በጸሎት በገድልም ሁሉ ተጸምዶ ተጋደለ። ዜናውንም ሁሉ በሩቅ ገዳማት ሰሙ። ከዚህም በኋላ ከእግዚአብሔር የታዘዘ መልአክ ተገለጠለት። ወደ አገሩም ሂዶ ወገኖቹን የጽድቅ ጎዳና ይመራቸው ዘንድ አዘዘው። ቅዱስ ቁርባንንም ሳይቀበል ከባቱ የማይወጣ ሆነ። በአንዲትም ዕለት 2 ቅዱሳን አረጋውያን አባ አብዢልና አባ ብሶይ ወደ እርሱ መጡ። ገና ወደ እርሱ ሳይቀርቡ ከሩቅ ሳሉ ስማቸውን በመጥራት ሳያውቋቸው አባቶቼ ለመምጣታችሁ ሰላምታ ይገባል ብሎ ተናገረ።
እጅግም አደነቁ። አባ ሲኖዳም ከግብፅ ሀገር እየመጣ ብዙ ጊዜ ይጎበኘው ነበር። የከዳተኞችም ጠብ በግብፅ ሀገር ላይ በተነሳ ጊዜ ንጉሥ ቴዎዶስዮስን ሁሉ የላከው የጦር መኮንኑ ወደ ቅዱስ ዮሐንስ መጣ። በጸሎቱም ይረዳው ዘንድ ለመነው። ቅዱስ ዮሐንስም መስቀሉን አንስቶ መኮንኑን አይዞህ አትዘን፣ አንተ ጠላቶችን ድል ታደርጋለህና አለው። እንደ ቃሉም ሁሉ ሆነ። ዳግመኛም በንጉሥ ቴዎዶስዮስ ላይ በጠላትነት በተነሳበት ጊዜ ወደ ቅዱስ ዮሐንስ ላከ። እርሱም አትዘን፣ አንተ ጠላትን ታሸንፋለህ አለው። ያን ጊዜ ጠላቶቹን ሁሉ አሸነፋቸው። ከዚህም በኋላ በእነዚህ ወራት ውስጥ ንጉሥ ቴዎዶስዮስ የርኩሳት ሥራዎች ሁሉ ስለሰሩ የአስጥዮስ ሰዎችም እንዲገድሏቸው አገራቸውንም እንዲያጠፋ አዘዘ። ንጉሡም የላከው መኮንን ሁሉ ሳይደርስ የእግዚአብሔር መልአክ ይህንን ነገር ለአባ ዮሐንስ አሳወቀው። የሀገሩም ሰዎች የንጉሡን ትእዛዝ በሰሙ ጊዜ ወደ አባ ዮሐንስ ገዳም መጥተው ስለ መጥፋታቸው በፊቱም አለቀሱ። አባ ዮሐንስም ሁሉ አትጨነቁ፣ አይዟችሁ፣ እግዚአብሔር ያድናችኋልና አላቸው። መኮንኑም በመጣ ጊዜ ከእርሱ በረከት ይቀበል ዘንድም ወደ አባ ዮሐንስ ደረሰ። አባ ዮሐንስም ንጉሡ ያዘዘውን ሁሉ ነገር መኮንኑ ሰምቶ ደነገጠ። ለቅድስናውም ሁሉ ተገዥ ሆነ። ለመኮንኑም ርኩስ መንፈስ ያደረበት የ12 ዓመት ልጅ ነበረው። ያድንለት ዘንድም ቅዱስ ዮሐንስን ለመነው። በዚያን ጊዜ ዘይትም ቀብቶ አዳነው። ከዚህም በኋላ የአስዮጥ ሰዎችን መገደላቸውን እንዲተዉ ወደ ንጉሡ ይጽፍለት ዘንድ መኮንኑን አባ ዮሐንስ ለመነው። መኮንኑም ጽፎ ለአባ ዮሐንስ ሰጠው። አባ ዮሐንስም ተቀብሎ ወደ ዋሻው ገባ። ወደ ጌታችንም ጸለየ። ብርሃት ደመናም መጣች፣ ተሸክማም ወደ ንጉሡ አደረሰችው። ያን ጊዜም ንጉሡ ከማዕድ ላይ ነበረና እንን ደብዳቤ ከበላዩም ጣለለት። ንጉሡም አንስቶ ባነበበ ጊዜ ከመኮንኑ የተጻፈ እንደሆነ በመካከላቸው ባለ ምልክት ተጽፎ አገኘው። የተጻፈውንም ቃል ስለ አባ ዮሐንስ ልመና አገሪቱን ማጥፋት እንዲተው የሚል ነበርና ቀና ባለ ጊዜም ደመናን አየ። ንጉሡም አደነቀ። ከዚህም በኋላ ሀገሪቱን ማጥፋት ስለ አባ ዮሐንስ ይተው ዘንድ መልሱን ለመኮንኑ ንጉሥ ጽፎ ደብዳቤዋን ወደ ደመናው አወረወራት። የተሰበሰቡትም ያዩ እጅም ሁሉ ተቀብለው ወደ ደመናው ገባች። ወዲያውኑም አባ ዮሐንስ በዚያ ደመና ወደ ባቱ ተመለሰና በማግስቱ ያችን ደብዳቤ ለመኮንኑ ሰጠው። በላዩም የንጉሡ ፊርማና ማኅተም አለ። ባያትና ባነበባት ጊዜም ደነገጠ፣ አደነቀ። ስለ ሀገሪቱም ድህነት እግዚአብሔርን እያመሰገነ ወደ ሀገሩ ተመለሰ። የንጉሡ ዘመዶች የሆኑትም የከበረች ሴት ዜናውን በሰማች ጊዜ ከደዌዋ የፈውሳት ዘንድ ወደ እርሱ መጣች፣ በጸሎቱም ተፈወሰች። ከዚህም በኋላ ንጉሥ ቴዎዶስዮስ በሞተ ጊዜ ንጉሥ መርቅያስ ነገሰ። ቅዱስ አባ ዲዮናስዮስንም አሰቃየው። የቀናች ሃይማኖትንም ሁሉ ስለመለወጡ አባ ዮሐንስን እየዘለፈና እየረገመው ወደ እርሱ ደብዳቤ ላከ። ከጥቂት ወራትም በኋላ እግዚአብሔር ቀሰፈው። ለእርሱም ዕድሜው 125 ዓመት ሲሆነው ዕረፍቱም እንደደረሰ አወቀ። እየጸለየም ግንባሩን ምድር አስነክቶ ሰገደ። ነፍሱንም በእግዚአብሔር እጅ ሰጠ። ከመቃብሩም ቁጥር የሌላቸው ድንቅ የሆኑ ብዙ ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ጫብሬ ከምትባል አገር ድልበ ቅድስት ዲቦራ አረፈች። ዜናዋም በገድሏ መጽሐፍ ሁሉ ተጽፏል። በዚያም በጸሎቷ የሚገኝ በረከት ከእኛ ጋር ይሁን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ውድ የተከበራችሁ የማተብ ሚዲያ መርሃ ግብር ተከታታዮች
ከዩቲዩብ ባገኘነው መረጃ መሰረት 52% የምትሆኑት የቻናላችን ተከታታዮች ሰብስክራይብ ሳታደርጉ ይህንን ቻናል እንደምትመለከቱ ያሳያል። ስለዚህም ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንዲሁም ይህንን ቪዲዮ ሁልጊዜ ስትገቡ እንዲሁም ስትጨርሱ ላይክ በማድረግ ኮሜንታችሁ ላይ አሜን እያላችሁ በመጻፍ ያላችሁን ድጋፍ እንድታሳዩን እንገልጻለን። ይህንን ድጋፍ ከናንተ የፈለግነው የኛ መርሃ ግብር ከቀደሙት ወራት ጋር ሲነጻጸር ትንሽ የመቀዝቀዝ ጸባይ አሳይቷል። ስለዚህም አሁንም የናንተ ድጋፍ ስለሚያስፈልገን ይህን ስራችን የለፋንበትን በከንቱ እንዳይቀር ለብዙ ሕዝበ ክርስቲያን እንዲዳረስ ይሆንልናልና አሁንም የተለመደውን ድጋፋችሁን አድርጉልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።